የጠቅላይ ሚኒስትር አብይ የቁርጥ ቀን ወዳጅ የንጉሳውያን ቤተሰቡ መሪ ምን ገጠማቸው? ኢትዮጵያን ይጎበኛሉ የተባሉት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ጉዟቸው በኢትዮጵያ መንግስት ቁልፍ ወዳጅ ድንገተኛ ህመም ሳቢያ መስተጓጉሉ እየተሰማ ነው። የእኚህ ሰው መታመም የዓለም አቀፍ መገናኛ ብዙሃን መነጋገሪያ ርዕሰ ነጥብ ሆኗል። ዝርዝር መረጃውን እንመለከተዋለን። ከዚህ ውጪ ኢትዮጵያንና ሶማሊያን በአንካራ ያደራደሩት የ71 ዓመቱ ኤርዶዋን ሀገራትን መንግስታትን ለማሸማገል የሚያደርጉትን ጥረት እንቅፋት እንደገጠመው ነው ተብሏል። 4 ኪሎ ከፍተኛ ዝግጅትና አጀብ የሚጠበቁት አዛውንቱ የተርኪዬ መሪ የአዲስ አበባ ጉዟቸው ሚስጥር ምን ይሆን? እንመለስበታለን። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ቅኝታችን ነው ተጀምሯል። እንደተለመደው በመግቢያችን ላይ የሰማችኋቸው አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን። የጠቅላይ ሚኒስትር አብይ የቁርጥ ቀን ወዳጅ የንጉሳውያን ቤተሰቡ መሪ ምን ገጠማቸው? ኢትዮጵያን ይጎበኛሉ የተባሉት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በኢትዮጵያ መንግስት ቁልፍ ወዳጅ ድንገተኛ ህመም ሳቢያ ጉዟቸው መስተጓጎሉ እየተሰማ ነው። የአረብ ኤምሬትስ እጅግ ወሳኙ ሰው መሐመድ ቢን ዛይድ ባጋጠማቸው ህመም ምክንያት ነው የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ወደ ተባበሩት አረብ ኤምሬትስ ሊያደርጉት የነበረውን ጉብኝት አራዝመዋል የተባለው። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር በስልክ ከተነጋገሩ በኋላ ነው። ኤርዶዋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት አምላክ ፈጣን ምህረት ያድርግሎ በማለት መልካም ምኞታቸውን ገልጸውላቸዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤምሬትስ ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታም በድጋሚ አረጋግጠዋል። ኤርዶዋን ቢን ዛይድ በመታመማቸው ምክንያት በዛሬው ዕለት ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ለማራዘም ወስነዋል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤንነት ሲሻሻል ጉብኝቱ ለሁለቱም ወገኖች አመቺ በሆነ በሌላ ጊዜ ይካሄዳል። ይህ የጉዞ መራዘም የተሰማው ኤርዶዋን ሰፋ ያለ ዲፕሎማሲያዊ ጉብኝት ለማድረግ ወደ ኢትዮጵያም ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ የኮሚኒኬሽን ቢሮ እንደገለጸው ኤርዶዋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል። በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅም የኮሚኒኬሽን ቢሮ መረጃ ያመላክታል። የኤርዶዋን ጉብኝት የታቀደው ቱርክ በአፍሪካ ቀንድና በገልፍ ቀጠና የምታደርገውን ዲፕሎማሲያዊና ኢኮኖሚያዊ ተሳትፎን እያሰፋች ባለችበት ወቅት ነው። በተጨማሪም ጉብኝቱ የሚካሄደው በጎረቤት ሀገር ሱዳን ባለው ወቅታዊ ሁኔታ ምክንያት ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው። ከዚሁ ጋር በተያያዘ የፕሬዝዳንቱ ጉዞ መነጋገር የሆነው ኤርዶዋን መንግስታትን ለማሸማገል የሚያደርጉት ጥረት እንቅፋት እየገጠመው ነው መባሉም ጭምር ይነሳል። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ላይ ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። በፕሬዝዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ የቱርክ ተሳትፎም በዋና ዋና አሳሳቢ ዓለም አቀፋዊ ግጭቶችና በጉዳዮቹ ላይ የሚስተዋል ነው። በአፍሪካ ቀንድ አካባቢ እየተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንንና የመካከለኛው ምስራቅ አገራትን ትኩረት በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተዋናይ ወደ ሆኑት ሁለት ሀገራት በዚህ ሳምንት ጉብኝት ያደርጋሉ። በዚህም መሰረት ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በዛሬው ዕለት ሊደረግ ታስቦ በመሐመድ ቢን ዛይድ ህመም ሳቢያ የተሰረዘው የተባበሩት አረብ ኤምሬትስ ጉዞ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ጽሕፈት ቤታቸው አስታውቆ ነበር። ፕሬዝዳንት ኤርዶዋን የቅርብ ወዳጅ በሆኑት ሁለት ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶችን እንደሚፈርሙም ተገልጿል። ምንም እንኳን ባይጠቀስም ሶስቱንም ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በእርስ ጦርነት እንዲሁም ሶማሊያን
በሚመለከቱ ጉዳዮችም ላይ ንግግር እንደሚኖር ይጠበቃል። ፕሬዝዳንቱ በጉዟቸው እቅዳቸውን ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈባቸው የሰላም ጥረቶች ግን ውጤት አስገኝተዋል ወይ? ምንስ ተግዳሮት ገጠማት የሚለው የሚነሳ ጥያቄ ነው። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላት የአሸማጋይነትን ሚና ለማሳደግ የምታደርገውን ሙከራ ጨምራለች። አንካራ ኢትዮጵያና ሶማሊያን፣ ዩክሬንና ሩሲያን፣ ታሊባንንና ፓኪስታንን በማሸማገል ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎችም ባላንጣዎችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጣዎችን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ አገር ሆና እንድትታይ እንደሚያደርግ የሀገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ባለፈው ህዳር ላይ ኒውስዊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሑፋቸው ሀገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ አለማለቷን ገልጸዋል። ፕሬዝዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሐዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ጽፈዋል። የውጭ ጉዳይ ሚኒስቴር ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻል። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ ሀገር ነች ይላሉ። ምንም እንኳን ይህ ትጋት ተደጋግሞ ቢገለጽም ከቅርብ ጊዜ ወዲህ አንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝተውበታል። የሩሲያና ዩክሬንን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤን ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና ኪየቭ መካከል የተደረጉት ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካና የኢራን ወሳኝ ድርድርን ለማስተናገድ ተስፋ አድርጋ ነበረ። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። ለመሆኑ ቱርክ የትኞቹን ሀገራት አሸማግላለች? ቀጣዩ መረጃችን ምላሽ አለው። ከቅርብ ዓመታት ወዲህ ቱርክ አጎራባሽ በሆኑ አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጣዎችን አሸማግላለች። ለሶማሊላንድ እውቅና ያሰጣል የተባለው የአዲስ አበባና ሀርጌሳ ስምምነት መፈረምን ተከትሎ በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሊያ ባለስልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶዋን መሃል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱም ሀገራት አንዳቸው ለሌላቸው ሉዓላዊነትና ነጻነት እውቅና ሰጥተዋል። ሩሲያ በአውሮፓውያኑ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ ዩክሬንና ሩሲያን ለማስታረቅ የተዘጋጁ በርካታ ዙር ድርድሮችን ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻው ንግግር የተካሄደው በሰኔ 2025 ነበር። በቱርክ ከተካሄዱት ንግግሮች ውስጥ የተወሰኑት ተጨባጭ ውጤቶችን አስገኝተዋል። ሁለቱ ሀገራት በርካታ የጦር እስረኞችን እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶችን ወደ ውጭ ለመላክ እንዲቻል ያደረጉት ስምምነቶች የተደረሱት ቱርክ ውስጥ ነው። የአፍጋኒስታኑ የታሊባን አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆነ የቀረበችው ቱርክ ነች። ኋላም ላይ በ2025 ንግግሩ ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥ በሚገኘው የፕሬዝዳንት ምክር ቤት ስር በሚተዳደረው የሊቢያው ራዳ ሚሊሻና የሀገሪቱ የብሔራዊ አንድነት መንግስት መካከል ባለፈው መስከረም ላይ የተደረሰው የተኩስ አቁም ስምምነትም የተሳካው በቱርክ የስለላ ድርጅቶች ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስት የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ ድሮኖችን እያቀረበች ነው የሚል ክስ ባሰማበት ወቅት ኤርዶዋን ካርቱምና አቡዳቢን ለማሸማገል ጥያቄ አቅርበው ነበር። በዚህ ጉዳይ ላይ መገናኛ ብዙሃን ምን ይላሉ? የመንግስት ደጋፊ የሆኑ መገናኛ ብዙሃን ብዙውን ጊዜ የአመራር ዲፕሎማሲ አቅኝ ሲሉ ፕሬዝዳንት ኤርዶዋንን ያሞካሿቸዋል። ቱርክንም ወደ የዲፕሎማሲ ማዕከልነት እንደቀየሯትም ይገልጻሉ። ግጭቱ መፍትሄ የሚያገኝ ከሆነ የሚፈታው ኤርዶዋን ነው የሚለው አገላለጽ የመንግስት ደጋፊ ተንታኞች የፕሬዝዳንቱን የአመራር ዲፕሎማሲን ለማወደስ ደጋግመው የሚጠቀሙበት መፈክር ሆኗል። የመንግስት ደጋፊ የሆነው የኒሻፋክ የተሰኘው ጋዜጣ በግንቦት 2025 ባሳተመው ጽሑፍ በኤርዶዋን መሪነት የሚከናወኑ ጥረቶች ቱርክ ለቀጠናው ብቻ ሳይሆን ለዓለም አቀፍ ሰላም አስተዋጽኦ የምታደርግ
የምታደርግ ሀገር መሆኗን ያሳያል ሲል ሀገሪቱ በዓለም ላይ ያሉ ከባባድ ግጭቶችን ለመፍታት የምታደርገውን ሽምግልና ያደንቃል። ሌላኛው የመንግስት ደጋፊ ጋዜጣ ሳባህ የተሰኘው ደግሞ በዓለም መሪ ፕሬዝዳንት ኤርዶዋን የተፈቱ ቀውሶች ቱርክ ተመልካች ሳትሆን ሰላምን የምትፈጥር ሀገር ናት ሲል ጥር ላይ ባወጣው ጽሑፍ ተመሳሳይ አድንቆት አቅርቧል። የኤርዶዋን የዲፕሎማሲ እርምጃዎች ቱርክን ተከታይ ከመሆን ወደ መሪ ዓለም አቀፍ ተዋናይነት ቀይረዋል ሲል ጋዜጣው ይከራከራል። ቱርክ ከቅርብ ዓመታት ወዲህ ከተቀናቃኞቿ ጋር ያላትን መሻከር ለማርገብ የተከተለችው ሰፊ የውጭ ፖሊሲ የአሸማጋይነት ሚናዋን ለማሳደግ ለምታደርገው ጥረት ድጋፍ አድርጓል። አንካራ ቀጠናዊ ተጽዕኖ ለማሳደር ያላት ፍላጎት ከዚህ ቀደም ከበርካታ ሀገራት ጋር አይንና ናጫ አድርጓት ቆይቷል። ይህ ፍላጎቷም እንደ ግሪክ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬቶች ያሉ ሀገራት ላይ ጫፍ የረገጠ አቋሞችን እንድትይዝ አድርጓት ነበር። ከቅርብ ዓመታት ወዲህ የተከተለችው የተለሳለሰ የውጭ ጉዳይ ፖሊሲ በአንጻሩ ባላንጣዎችን ወደ አንድ ማምጣት የምትችል ፍትሃዊ አሸማጋይ ሆና እንድትቀርብ ክፍተት የሰጣት ይመስላል። እናም በእነዚህ ሁሉ ሂደቶች ምን እንቅፋቶች አጋጠሟት የሚለው ታዲያ ሌላኛው ጥያቄ ነው። ምንም እንኳን የቱርክ የአሸማጋይነት ሚናዋ እየጨመረ ቢመጣም ሌሎች ተዋናዮች የሚያደርጉት ተመሳሳይ እንቅስቃሴ እያበሳጫት ይመስላል። አሜሪካ ሰሞነኛውን ሩሲያንና ዩክሬን የማሸማገል ጥረትን ያደረገችው በተባበሩት አረብ ኤምሬቶች ነው። ከሞስኮና ኪየቭ ንግግር በኋላ መግለጫ የወጣው የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር ሁለቱንም ወገኖች አመስግኗል። መግለጫው ሁለቱ ሀገራት በተባበሩት አረብ ኤምሬቶችና በሚደረገው ጥረት የምትጫወተው ሚና ላይ ያላቸውን መተማመን አጉልቶ አሳይቷል ይላል። ሌላኛዋ የመካከለኛው ምስራቅ ሀገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደው የአሜሪካና የኢራን ንግግርን አስተናግዳለች። ይህም ቱርክን ከጨዋታ ውጭ አድርጓታል። አንጋፋው ቱርካዊ ጋዜጠኛ ሙራት የትኪን በቱርክና በእስራኤል መካከል ያለው ባላንጣነት አንካራ የአሜሪካና ኢራንን ንግግር ለማስተናገድ ያደረገችው ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችል ጠቁሟል። ጋዜጠኛው በማሸማገል ጥረቶች ውስጥ እንቅፋት የሚሆነው ጉዳይ የቱርክና የእስራኤል ግንኙነት እንደሆነ ግልጽ ነው ይላል። ለእስራኤል አንካራ ያን ያህል የምትታመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተው የማትችል የግንኙነት መስመር ነች ሲልም አክሏል። የአሜሪካና የኢራን ንግግር ቱርክ መካሄዱ ቀርቶ ወደ ሌላ ቦታ መዘወሩ የመንግስት ደጋፊ ተንታኞችን አስቆጥቷል። ኢራን የቱርክ ቀጠናዊ መሪነትና ዲፕሎማሲያዊ ስኬት ስለሚያስፈራት ንግግሩ ቱርክ ውስጥ እንዳይካሄድ ጠይቃለች የሚል ክስ ጭምር አቅርበዋል። የመንግስት ደጋፊው ሳባህ ጋዜጠኛ አምደኛ የሆነው ኦካን ሙዴሪሶግሉም ባሳተመው ጽሑፍ ኢራን ታሪክና የዘር ልጓም ስቧታል፣ ለዚህም ሲባል ለቱርክ ክብር ወይም ቀጠናዊ ሚና መስጠት አልፈለገችም ብሏል። እንዲህ አይነቶቹ አስተያየቶች ቱርክ ገንቢ ሚና ያላት አስታራቂ ሆና ለመታየት የያዘችውን ግብ ብዙዎች አግዝፈው እንደሚመለከቱት የሚጠቁም ነው። ምንም እንኳን ቱርክ ከቅርብ ጊዜያት ወዲህ እንቅፋቶች እያጋጠሟት ቢሆንም ይህንን ጥረቷን ግን እንደምትቀጥል ያመላክታሉ። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።